ሰላም ጤና ይስጥልን የቅዱስ ሚካኤል የባህል ህክምና የዩቲዩብ ቻናል ተከታታዮቻችን ዛሬ የምንነጋገረው ስለ ባህላዊ ህክምና ጥቅሞችና ጉዳቶች ነው። የባህላዊ ህክምና ጥቅሞችና ጉዳቶች በተለያዩ ባህሎች ውስጥ ለብዙ ሺህ ዓመታት ሲተገበር የቆየ ባህላዊ ህክምና የፈውስና የጤንነት ጥግ ሆኖ ቆይቷል። ብዙ ሰዎች በተፈጥሮ መድኃኒቶች ትልቅ ዋጋ ቢያገኙም ግምት ውስጥ መግባት ያለባቸው አስፈላጊ ነገሮችም አሉ። የባህል ህክምና አንዳንድ ቁልፍ ጥቅሞችና ጉዳቶች እንሆ። የባህላዊ ህክምና ጥቅሞች፣ አንደኛ የተፈጥሮ ንጥረ ነገሮች። ባህላዊ መድኃኒቶች በዋንነት እንደ እጽዋትና ማዕድናትን ያሉ የተፈጥሮ ንጥረ ነገሮችን ይጠቀማሉ። እነዚህ ንጥረ ነገሮች ብዙውን ጊዜ በሰውነት ላይ ለስላሳና ከተዋሃዱ መድኃኒቶች ጋር ሲነጻጸሩ ከባድ የጎንዮሽ ጉዳቶችን የመፍጠር እድላቸው አነስተኛ ነው። ሁለተኛ ሁለንተናዊ አቀራረብ። ባህላዊ ህክምና ብዙውን ጊዜ የሚያተኩረው ምልክቶቹ ብቻ ሳይሆን መላ ሰውነትን በማከም ላይ ነው። ይህ አካላዊን፣ አእምሮአዊና መንፈሳዊ ጤናን መፍታትን ይጨምራል። ይህን ወደ ፈውስ ይበልጥ ሚዛናዊ አቀራረብን ያመጣል። ሶስተኛ የባህል ጠቀሜታ። ብዙ ሰዎች የባህል ቅርሶቻቸውን እና የቀድሞ አባቶቻቸውን እውቀታቸውን ስለሚያንጸባርቀው ከባህላዊ ህክምና ጋር ጥልቅ ግንኙነት ይሰማቸዋል። እነዚህን መድኃኒቶች መጠቀም ቀጣይነት ያለው ስሜትና ለረጅም ጊዜ የሚቆይ የፈውስ ልማዶችን ማክበርን ሊያሳድግ ይችላል። አራተኛ ተደራሽነት። በአንዳንድ ክልሎች የባህል ህክምና ከዘመናዊ የጤና አገልግሎት የበለጠ ተደራሽና በተመጣጣኝ ዋጋ በተለይም በገጠር ወይም መደበኛ የህክምና ተቋማት ውስን በሆኑባቸው አካባቢዎች ይገኛል። አምስተኛ በመከላከል ላይ ያተኮረ። ባህላዊ ህክምና ብዙውን ጊዜ መከላከልና አጠቃላይ ጤናን መጠበቅ ላይ ያተኩራል። ይህም የሰውነት በሽታን የመከላከል ስርዓትን ለማጠናከር ወይም ጤናማ አመጋገብና የአኗኗር ዘይቤዎችን የመሳሰሉትን ከእጽዋት ከማዕድንና ከእንስሳት የተቀመሙትን መጠቀምን ይጨምራል። የባህላዊ መድኃኒት ጉዳቶች፣ አንደኛ ደረጃውን የጠበቀ አለመሆን። ባህላዊ ህክምና ብዙውን ጊዜ የሚተላለፈው በአፍ ወይም በሀገር ውስጥ ባሉ ልምዶች ሲሆን ይህም ተመጣጣኝ ያልሆነ መጠን፣ የዝግጅት ዘዴዎችና ውጤታማነትን ያስከትላል። ይህ የደረጃ አሰጣጥ እጥረት ደህንነትንና አስተማማኝነትን ለማረጋገጥ አስቸጋሪ ያደርገዋል። ሁለተኛ ያልተገደበ ሳይንሳዊ ማረጋገጫ። አንዳንድ ባህላዊ መፍትሄዎች በሳይንሳዊ መንገድ የተመጠኑና ውጤታማነታቸው የተረጋገጠ ቢሆንም ሌሎች በርካቶች ጠንካራ ምርምር የላቸውም። ይህ በእውነተኛና በቸልተኝነት ወይም ምንም እውነተኛ ጥቅም ከሌላቸው ህክምናዎች መካከል ያለውን ልዩነት ለመለየት አስቸጋሪ ያደርገዋል። ሶስተኛ ሊከሰቱ የሚችሉ የጎንዮሽ ጉዳቶች። አንድ ነገር ተፈጥሯዊ ስለሆነ ብቻ ሙሉ በሙሉ ደህና ነው ማለት አይደለም። አንዳንድ እጽዋትና ተክሎች በተለይ ከሌሎች መድኃኒቶች ጋር ሲደባለቁ ወይም አግባብ ባልሆነ መንገድ ጥቅም ላይ ሲውሉ ጠንካራ የጎንዮሽ ጉዳቶች ሊኖራቸው ይችላል። ለምሳሌ አንዳንድ እጽዋት ከታዘዙ መድኃኒቶች ጋር አሉታዊ መስተጋብር ሊፈጥሩ ወይም አለርጂዎችን ሊያስከትሉ ይችላሉ። አራተኛ የዘገየ ህክምና። ለከባድ ወይም ለህይወት አስጊ በሆኑ እንደ ካንሰር ወይም የልብ ህመም ባሉ ባህላዊ መፍትሄዎች ላይ ብቻ መተማመን ውጤታማ አያደርግም። ዘመናዊ ህክምናዎችን መፈለግ በመዘግየት በሽታውን ሊያባብሰው ይችላል። አምስተኛ የቁጥጥር ጉዳዮች። ብዙ የዓለም ክፍሎች የባህል ህክምና እንደ ዘመናዊ ፋርማቲካል ጥብቅ ቁጥጥር አይደረግም። ይህ ህመማንን ለአደጋ የሚያጋልጥ ደህንነቱ ያልተጠበቁ ወይም የተበከሉ ምርቶችን ሽያጭ ሊያስከትል ይችላል። ማጠቃለያ ባህላዊ ህክምና ለዘመናዊ ህክምናዎች በተለይም ለአነስተኛ ህመሞችና ለመከላከያ እንክብካቤዎች ጠቃሚ አማራጭ ወይም ማሟያ ይሰጣል። ሆኖም ግን በጥንቃቄና በተመጣጣኝ ሁኔታ ማቅረብ አስፈላጊ ነው። ተፈጥሯዊ መፍትሄዎች ውጤታማ ሊሆኑ ቢችሉም ከጤና አጠባበቅ ባለሙያዎች ጋር መመካከር በአነስተኛ ሁኔታና ከዘመናዊ ህክምና ልምዶች ጋር ማጣጣም ያረጋግጣል። የባህላዊ መድኃኒቶች ጥንካሬና ውስንነት መረዳት ግለሰቦች ለጤንነታቸውና ለደህንነታቸው መረጃ ላይ የተመሰረተ ውሳኔ እንዲያደርጉ ይረዳቸዋል። ስለ ባህላዊ ህክምና ጉዳቶችና ጥቅሞች ያዘጋጀን ይህንን ይመስል ነበረ። ለተለያዩ የጤና መረጃዎች ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ።